በማንኛውም ሁኔታ የተሳሰሩ ህዝቦችን ለመለያየት መሞከር ለጭቁን ህዝቦች እድገት ማሰብ ነው ወይንስ ኮሎኒያሊስቶች ሰራሽ ቅጥፈቶችን ማስተጋባት? ስድስተኛ ነበልባል ክፍለ ጦር ቀዳሚ መምሪያ 3 እግረኛ ብርጌዶችን ይዞ ከምጽዋ ከተማ 86 ኪሎ ሜትር ርቃ በምትገኝ ሻኤብ ወይም ሰለሞና በተባለች የገጠር መንደር ሰፍሯል። ሻቢያ ደግሞ ካፋቤት 5ኛ እግረኛ ብርጌድ 2ኛ ሜካናይዝድ ብርጌድ እና አንድ ኮማንዶ ብርጌድ ይዞ ጥር 30 ቀን 1982 ከሌሊቱ 6 ሰዓት በዚች በሻኤብ ሰለሞና መንደርና አካባቢው በተሰለፈው አብዮታዊ ሰራዊት ላይ በእግረኛና ከባድ መሳሪያ ታግዞ የማጥቃት ጦርነት ጀመረ። በሻኤብና በሰለሞና ግንባር 83ኛ 33ኛ 21ኛና 29ኛ የወገን ብርጌዶች ነበሩ። እነዚህ ብርጌዶች ባሉበት በዚህ በሰለሞና ግንባርም በአብዮታዊ ሰራዊትና በሻቢያ መካከል ውጊያ መጀመሩን በክፍለ ጦሩ ተረኛ መኮንን በኩል ለስድስተኛ ክፍለ ጦር ዋና አዛዥ ለብርጋዴር ጄኔራል ተሾመ ተሰማ ተነገራቸው። ጄኔራል ተሾመ ቀጭን፣ ረጅም ቁመትና ረጅም አንገት፣ ትላልቅ አይኖች ያሏቸውና እድሜያቸው ከ45 ዓመት የማያንስ ጄኔራል ናቸው። ጄኔራል ተሾመ ጊዜ አላጠፉም። ምጽዋ ከሚገኘው ቤተ መንግስት መኖሪያ ቤታቸው ሆነው የናደጋ እንደሰሙ ወዲያው ተነስተው በዋዝ ጂፒ መኪና እየገሰገሱ ከምጽዋ አካባቢ 5 ኪሎ ሜትር ርቆ ወደሚገኘው ፎርቶ ተብሎ ወደሚታወቀው ማዘዣ ጣቢያቸው አመሩ። ማዘዣ ጣቢያቸው እንደደረሱ እጅግ በፈጠነ ሁኔታ በአይነቱ 77 ተብሎ በሚታወቅ የጦር ሜዳ መገናኛ ሬዲዮ ግንኙነት ተመስርቶ ከሰለሞና ግንባር ቀዳሚ መምሪያ አዛዥ ከሌተናል ኮሎኔል አፈወርቅ ተህለ ጋር ንግግር ጀመሩ። የመገናኛ ሬዲዮኑ አንድ ሴት ራሳቸው ነበሩ የያዙት። የዕለቱ የጦር ሜዳ ሬዲዮ ግንኙነት የሚካሄደው በስድስተኛ ክፍለ ጦር መገናኛ ሻምበል ነበር። የስድስተኛው ክፍለ ጦር ቀዳሚ መምሪያ ቀጭኔ የሚል የምስጥር ስም ተሰይመዋል። ይሰማሃል ቀጭኔ? ነብር ነኝ አሉ ጄኔራል ተሾመ። ቀጭኔ ነኝ፣ አዎ ይሰማኛል። በእኛ ግንባር የሻቢያ ሰራዊት በስፋት ማጥቃት ጀምሯል። በቀዳሚ መምሪያችን ላይ የከባድ መሳሪያ ጥይት ውርጅብኝ እንደ በረዶ እየዘነበ ነው። የእግረኛ ውጊያ በጣም አይሏል። በመሆኑም ረዳት ጦር ያስፈልገኛል፣ በጣም በአስቸኳይ አሉ የሰለሞና ግንባር ቀዳሚ መምሪያ አዛዥ። ጄኔራል ተሾመ እንደሰሙ አይዞ አንበሳዬ፣ በምትችለው አቅም ሁሉ ተቋቋም፣ ረዳት ጦር ይደርስልሃል፣ በርታ በማለት አበረታቷቸውና ለመልስ ጊዜ ሰጧቸው። የቀዳሚ መምሪያው አዛዥ ግን ለእርሳቸው መልስ በመስጠት ፋንታ በዛው ቅጽበት የ21ኛ የ113ኛና የ83ኛ እግር ብርጌድ አዛዦችን ማበረታታት ጀመሩ። ሁኔታውን የጀመሩት የሬዲዮ ግንኙነት በአግባቡ እንዲቀጥሉ እድል የሰጠ አይመስልም። ቃላቸው አይዟችሁ ሻቢያን በርቱና ይቀጡ ቅጣት ቅጡት፣ ይህን ተገንጣዩን በዴ ቅጡት፣ ረዳት ጦር ከምጽዋ ይላክልናል፣ ለእርዳታ የተላከልን ጦር እንደደረሰን በማጥቃት በመሰንዘር ሻቢያን ዶግ አመድ እናደርጋለን የሚል ነበር። በዚህ አይነት ብርጌዶች ባሉበት በርትተው እንዲዋጉ ትዕዛዝ ሲሰጡ ከጦር ሜዳ ሬዲዮን ውስጥ ድምጻቸው ይሰማ ነበር። ለብዙ ሰዓትም ሬዲዮኑ ክፍት ሆኖ ውጊያውን ጄኔራል ተሾመ ሲከታተሉት ቆዩ። በመካከል አያቋርጡም። ተፈላጊውን ትዕዛዝ በዛቸው ስር ለነበረው ሰራዊት ያስተላልፉ ነበር። ከሌሊቱ 7 ሰዓት ላይ ግን ሻቢያ በላውንቸርና በእጅ ቦምብ አካባቢውን በማተራመስ የስድስተኛ ክፍለ ጦር ቀዳሚ መምሪያን መቆጣጠሩ በሬዲዮ ሰራተኛቸው በኩል ሰሙ። እጅግ አስደንጋጭ ዜና ነበር። የአሁኑ ግንኙነት ከቀዳሚ መምሪያው ሬዲዮ ሰራተኛ ጋር ነበር። ጄኔራል ተሾመ ሬዲዮኑን አንድ ሴት ተቀብለው ሲያናግሩትም የቀዳሚ መምሪያው አዛዥ በሻቢያ እጅ መውደቃቸው ተነገራቸው። በዚያ የነበረው ሁሉ በጣም ተደናገጠ፣ አዘነ። ሁኔታዎች እጅግ ተበላሽተዋል። በፈጣን ፍጥነትም ነገሮች እየተለዋወጡ ነው። ብዙም ሳይቆይ የሬዲዮ ግንኙነት ያካሄድ የነበረው ወታደር ራሱ በጥይት መመታቱን በተቆራረጠ ድምጽ ለጄኔራል ተሾመ ገለጸ። እንደምንም ብሎ እንዲቀጥል ቢያበረታቱትም ሊቀጥል አልቻለም። ካሁን ጀምሮ ግንኙነታችን ተቋርጧል፣ ስለቆሰልኩ መንቀሳቀስ አልቻልኩም አለና በደከማ አነጋገር ድምጹ ተቋረጠ። የሚሰማው ሬዲዮ ክፍት መሆኑ ብቻ ነበር። ጄኔራል ተሾመ በመደጋገም ቀጭኔ ይሰማሃል ቢሉም የሬዲዮ ሰራተኛውን መልስ አጡ። ተስፋ አልቆረጡም። በጥሪያቸው ቀጠሉ። በመጨረሻም ለተደጋጋሚ ጥሪያቸው መልስ አገኙ።
መልሱን የሰጠውና የሬዲዮ ግንኙነትን የቀጠለው አንድ አብዮታዊ ሰራዊት አባል ነበር። ቆስሎ ወደ ኋላ ወረዳ በመጓዝ ላይ ያለ የጦር ሜዳ ሬዲዮና አሽታና እና ይሰማሃል ቀጭኔ የሚለውን ድምጽ በመስማቱ የመገናኛ ሬዲዮን በማንሳት ነበር ግንኙነቱን የቀጠለው። የመጀመሪያውና የቀዳሚው መምሪያ ሬዲዮ ሰራተኛ በጀርባው የመገናኛ ሬዲዮን እንዳዘለ ወድቆ እንዳገኘው ለጀነራል ተሾመ ገለጸላቸው። ይህን የገለጸላቸው ለጥሪያቸው መልስ ሊሰጥ ለምንድነው ከመስመር ላይ የጠፋው በማለት ጀነራል ተሾመ ሲቆጡት ችግሩን በማወቁ ነበር። እኔ ሬዲዮ ሰራተኛ አይደለሁም፣ ሰራተኛ ህይወቱ አልፎ ወድቆ ነው ያገኘሁት በማለት ሲገልጥላቸው ታዲያ ጀነራሉ ከፍተኛ ድንጋጤ ነበር የተሰማቸው። በመቀጠልም ከነ ድንጋጤያቸው ሬዲዮ ሰራተኛ መሆኑን ጠየቁት። እርሱም የሬዲዮ ሰራተኛ ለመሆኑም ሻቢያ ከኋላ በኩል ቆረጣ ገብቶ ቀዳሚ መምሪያው በሻቢያ እጅ መውደቁን ጥይት ግምጃ ቤቱ በሳት ስለተያዘ ከፍተኛ ፍንዳታ መኖሩንና ራሱም ቆስሎ ወደ ኋላ ወረዳ በመሸሽ ላይ እንዳለ የጦር ሜዳ ሬዲዮ አሽታ ሰምቶ አሁን ከርሳቸው ጋር ለመነጋገር መብቃቱን በዝርዝር አስረዳ። ጀነራል ተሾመ ደንግጦ የማያውቁት አይነት ድንጋጤ ተሰማቸው። ቁጣቸውን በመተው የወታደሩን ስም ጠየቁት። የአስር አለቃ አምቢሳና ሾ እንደሚባል ነገራቸው። ግንኙነትህን ከኔ ጋር አታቋርጥ፣ አይዞህ በርትተህ እስከ መጨረሻው ከኔ ጋር ከተገናኘ የመቶ አለቅነት ሹመት እሰጥሃለሁ። አምቢሳ ያንተ መጠሪያ ቀጭኔ ነው፣ የኔ መጠሪያ ነብር ነው። ካሁን ወቀም ጉዳይ በጭራሽ የመገናኛ ሬዲዮን አንድ ሴት ከጆሮ ላይ እንዳታነቃንቅ፣ የውጊያ ሁኔታ እየተከታተልክ ትነግረኛለህ አሉት ጀነራል ተሾመ። አምቢሳም የሻቢያና ቤታዊ ጦር ውጊያ ጥይት ብልጭታ አካባቢውን ቀን አስመስሎታል። የእጅ በእጅ ውጊያው አይሏል። እኔም ቅድም እንዳልኩት ከባድ የመቁሰል አደጋ ደርሶብኛል። የሆነ የተቻለ ሁሉ አደርጋለሁ በማለት ትዕዛዛቸውን ተቀበለ። የኢትዮጵያ ተፈጥሮ ድንበር ራሱ ባህሩ ነው ያለውስ ጀግናው አሉላ አይደለምን? አምቢሳ እንደገለጸው በሻቢያ ጥይት የግራ እጅ ትከሻ ክፉኛ በመቁሰሉ ሬዲዮ ተሸክሞ ለመንቀሳቀስ ችግር ቢፈጥርበትም በጀነራል ተሾመ አይዞ ተስፋ አትቁረጥ፣ የሀገር ሉዓላዊነት ለማስከበር የህዝቦችን አደራ የተሸከመ ወታደር እስከ ህይወቱ ፍጻሜ ተስፋ አይቆርጥም። ስለዚህ አይዞህ የኔ ልጅ፣ እኔ ጠዋት እመጣለሁ፣ ስንገናኝ የማደርግልህን እንደታውቃለሁና በርታ በሚሉ የማጽናኛና የማበረታቻ ቃላት በመበርታት አቅም የፈቀደውን ሊያደርግ ጀመረ። ሁኔታዎችን እየተከታተለ ማስተላለፍ ያዘ። አሁን በ113ኛ ብርጌድ በኩል ያለው ውጊያ ቀለል ያለ ነው። እንደሚመስለኝ ሻቢያ ወገንን ምሽግ ሳይቆጣጠር አልቀረም። ጫጫታ ይሰማኛል። የሚንጫጩት በትግርኛ ቋንቋ ነው። በአንደኛው ብርጌድ በኩል ያለው ውጊያ ግን አይሏል። በጣም ተፋፉሟል። የእጅ በእጅ ውጊያ ነው። የቦምብና ላውንቸር ፍንዳታ አካባቢውን አሸብሮታል። 83ኛ ብርጌድ በበኩሉ እየተፋለመ ነው የሚሉ የአምቢሳ ሪፖርቶች ቀጠሉ። እነዚህ የአምቢሳ ሪፖርቶች ጀነራል ተሾመ ሲሰሙ ሁኔታው ከባድ መሆኑን፣ በዚህ አይነት ውጊያ መቀጠሉ ሻቢያ ተጠናክሮ መምጣቱ እንደሚያሳይና አደጋውም እየሰፋ እንደሆነ እየቀለለ እንደማይሄድ የተገነዘቡ ይመስላል። በሐሳብ ተዋጡ። ለዓመት ያዋጋል ተብሎ በሰለሞና ግንባር የተገነባው ምሽግ በአጭር ሰዓታት ጊዜ ውስጥ በጠላት እጅ መውደቁ እጅግ በጣም ከፍተኛ የራስ ምታት ፈጠረባቸው። ጀነራል ተሾመ ጥቂት ደቂቃዎች በሐሳብ ከቆዩ በኋላ ሁኔታው እንዴት እንደሆነ አምቢሳን ጠየቁት። አምቢሳም በአንደኛው ብርጌድ በኩል ያለው ውጊያ ትንሽ ጋብ ማለቱን፣ የሻቢያ ሴቶች እልልታና ፉከራ ከአንደኛው ብርጌድ መምሪያ አካባቢ እየተሰማ መሆኑን ነገራቸው። በመያዝም እኔ ያለሁት ወደ ኋላ ወረዳ ወጥቼ አንድ ኮረብታ ላይ ነው። የወገን ጦር ወደ ኋላ ፈግፍጎ ሜዳ ላይ ከወጣ በኋላ ወደ ሻቢያ የተኩስ ሩምታ እያወረደ ነው የሚል ሪፖርት አቀረበ። ከዚህ በኋላ ግን በአንድ ነገር ላይ የተወሰኑ ይመስላል። ሰዓቱ በትክክል ከሌሊቱ 8:10 ሆኗል። ጥር 30 ቀን 1982 ከሌሊቱ 8:10 ማለት ነው። በቀጥታ ወደ አስመራ ለመልእክት ዟና አዛዥ ለብርጋዴር ጀነራል ጥላሁን ክፍሌ ስልክ ደወሉ። የመክት ዟና መምሪያ አስመራ ከተማ ነበር። ስልኩን የተቀበሉት ተረኛ መኮንን ሻለቃ ሙላት ይባላሉ። ጀነራል ጥላሁን ጠዋት እንጂ አሁን እንደማይገኙ በመግለጽ ለጀነራሉ መልስ ሰጠ። መልሱ ጀነራል ተሾመን አበሳጫቸው። ምነው ጀነራል ጥላሁን ምነካቸው? ያሉት በጦር ሜዳ አይደለም እንዴ? የሚሉ አረፍተ ነገሮችንም እንዲሰነዝሩ አደረጋቸው። በጥቂት ሰከንዶች ሁሉ አይናቸው አፍጥጦ ቆሙ። ሌላ ትልቅ መፍትሄ ታያቸው ይመስላል። ቀጣዩ እርምጃ ለሁለተኛ አብዮታዊ ሰራዊት ምክትል አዛዥ ለሜጀር ጀነራል ሁሴን አህመድ ወደ አስመራ ስልክ መደወል ሆነና ወዲያው በስልክ ቁጥር 116900 ለጀነራል ሁሴን ስልክ ደወሉ። ጀነራል ሁሴን ራሳቸው ነበሩ ስልኩን ያነሱት። የደዋዩን ማንነት ጠየቁ። ለጥያቄው ቀጥተኛ መልስ ሳይሰጡ ጀነራል ሁሴን ኖት? ጌታዬ ተሾመ ነኝ ከምጽዋ
አሉ ጀነራል ተሾመ። የጀነራል ሁሴን መልስ ተሼ ምን ችግር አለ? ምን ነው በሌሊት ስልክ የደወልከው? የሚል ነበር። ጀነራል ተሾመ ትልቅ ችግር አለ። ጀነራል ጥላሁንን ማግኘት አልቻልኩም። እርሶም እንዲያውቁት የሚፈልገው በሰለሞና ግንባር የነበረኛ ቋሚ መሪያ ከጠላት ጋር ከፍተኛ ትንቅንቅ በማድረግ ላይ መሆኑን ነው። ሻዕቢያ ከሌሊቱ 6 ሰዓት ጀምሮ ከፍተኛ ማጥቃት እየሰነዘረ ነው ሲሉ አስረዷቸው። የክፍለ ጦሩ ቀዳሚ መምሪያ በጠላት እጅ ወድቋል። የ83ኛ 21ኛና 113ኛ ብርጌዶች ግን ከጠላት ጋር እጅ በእጅ ውጊያ እያደረጉ ነው። የተጠናከረ ግንኙነት የለንም። ከኛ ጋር በሬዲዮ የሚገናኝ ሬዲዮ ሰራተኛ ያልሆነ አንድ የሰራዊት አባል ነው። እሱም ለምን ጠይቆ ጥያቄ የሚሰጠው መልስ ሚስጥር በመጠበቅ አይደለም። ሁኔታው ከቁጥጥር ውጭ እየወጣ ነው አሉና ለጀነራል ሁሴን በዝርዝር አቀረቡ። ጀነራል ሁሴን ሁኔታው በጣም አስደንግጧቸዋል። ወደ ሌላ ጉዳይ ሳይገቡ ካሁን ደቂቃ ጀምረህ በቀጥታ ወደ ስፍራው ሄደ ሁኔታውን አስተባበር፣ እኔም በጠዋት እደርሳለሁ። አይዞ ያለውን ሁሉ ኃይል ተጠቅመህ ጠላትን ለመቋቋም ሞክር በማለት ወታደራዊ ትዕዛዝ ሰጡና ግንኙነታቸው አበቃ። ትዕዛዙን ተቀበሉት። ጀነራል ተሾመም ከዚህ ንግግር በኋላ ከነበሩት ፎርቶ ተብሎ የሚታወቀው ተራራ ላይ ከሚገኘው ማዘዣ ጣቢያቸው ምሽግ ወጡና ወደ ዋዝ ጂፕ መኪናቸው አመሩ። መኪናዋ ዘንድ እንደደረሱ በሩን ከፍተው ለመግባት መያዣውን ከሳቡ በኋላ ግን ከማመንታታቸው ወደ ማዘዣ ጣቢያው ተመልሰውም ወደ ማዘዣ ጣቢያቸው ምሽግ ገቡና ሬዲዮ ሰራተኛው ፎርቶ ከሚገኘው የ7ኛ ሜካናይዝድ ብርጌድ ዶንጎሎ ከሚገኘው የ112ኛው ብርጌድና ጉርጉሱ መንበርም ከሚገኘው የ505ኛ ብርጌድ አዛዥ ጋር እንዲያገናኛቸው አዘዙት። የጦር ሜዳ መገናኛ ሬዲዮ ሰራተኛው ከጥቂት ደቂቃዎች በኋላ ጌታዬ ሁሉም አዛዦች በመስመር ላይ ናቸው ሲነገራቸው ጀነራል ተሾመም ጎሽኔ ልጅ የሚል ምስጋና አቅርበው የመገናኛ ሬዲዮን ሃንድ ሴት በመቀበል ይሰማቸዋል ነብር ነኝ አሉ። አዎ ይሰማናል አሉ ሁሉም በአክብሮት። ጀነራል ተሾመም ጠላት ማጥቃት ስለጀመረ ሁላችሁም በአንደኛ ደረጃ በተጠንቀቅ ሆናችሁ ለመነቃነቅ ተዘጋጁ። ለተከታታይ ትዕዛዝ መስመር ላይ ሆናችሁ ጠብቁኝ። በሉ ቸኩላለሁ፣ ሁላችሁም ቻው አሏቸውና ጊዜ ሳያጠፉ ወደ ሬዲዮ መገናኛው በመዞር የኔ ልጅ ጎሽ ቶሎ በል ሀገት ላይ ከሚገኙ 29ኛው ዘራይ ድረስ ሜካናይዝድ ብርጌድ ጋር አገናኘን አሉት። ይህ ብርጌድ የዙመች ኃይል ነው። ሬዲዮ ሰራተኛው ምንም ጊዜ ሳይወስድበት ከብርጌዱ አዛዥ አገናኛቸው። ጀነራል ተሾመ ከአዛዡ ጋር የተለመደውን የሬዲዮ ግንኙነት መግባቢያ ቋንቋ ከተለዋወጡ በኋላ እንዴት ነው የሰለሞና ግንባር ሁኔታ በማለት ጥያቄ ያቀርቡ። ብርጌድ አዛዡ ከበድ ያለ ውጊያ ነው የሚሰማው፣ እኔም ለመነቃነቅ ዝግጁ ሆኜ ይገኛለሁ። ሰለሞና ከሀገተ ላይ የሚርቀው 30 ኪሎ ሜትር ነው። አንድ አማራጭ ባገኝ ብዬ ነው ጌታዬ የምጠባበቀው አሉ። ጀነራል ተሾመ አዳምጠው ሲያበቁ ለአዛዡ ትዕዛዝ ሰጧቸው። በለ ካሁኑ ደቂቃ ጀምራችሁ ወደ ስፍራው ተንቀሳቀሱ። ከበላይ አካል ጋር ተነጋግሬያለሁ። ሁኔታውን ለመቋቋም እንድንችል በአስቸኳይ ተነቃነቁ። ካሁን ጀምሮ እኔ ጋር ግንኙነት እንዳታቋርጥ አደራህን። አደራዬ የጠበቀ ነው የሚል ነበር ትዕዛዙ። ብርጌድ አዛዡም ትዕዛዙን ተቀብያለሁ፣ እኔ ሌሊት 6 ሰዓት ላይ ጦርነቱ እንደተጀመረ አንስቶ አራቱም ሻለቃ ጦር ለመነቃነቅ እንዲዘጋጅ አድርጌ ትዕዛዝ በመጠባበቅ ላይ ነበርኩ በማለት መልስ ሰጣቸው። የጀነራል ተሾመ የስንብት ቃል በጣም ጎበዝ፣ አመሰግናለሁ፣ በርታ፣ እኔም ወደ እናንተ መንቀሳቀሴ ነው የሚል ነበር። በዚህ አይነት ጀነራሉ የማስተባበር ስራቸውን በመጨረስ እንደገና ከምሽጋቸው ወጡና ሹፌራቸውን እንዲንቀሳቀስ በማዘዝ በዋዝ ጂፒ መኪናቸው በቀጥታ ወደ ምጽዋ ከተማ አቅንተው ቤተ መንግስት ገቡ። እዚያም ብዙ ሳይቆዩ ከመኝታ ክፍላቸው የቀይ ባህር አውራጃን ወታደራዊ ካርታ፣ ኮምፓስና የግል ማስታወሻቸውን ብቻ ለማንሳት ጊዜ ወስደው ወደ መኪናቸው ተመለሱ። በዚህ ሰዓት አብረዋቸው የነበሩ ሁለት ታጃቢዎቻቸው የሬዲዮ ሰራተኛው ሾፌሩና የዚህ ታሪክ ጸሐፊ 50 አለቃ ታደሰ ቴሌ ሰልቫኑ ነበሩ። ጉዟቸው ወደ ጋሃታ ላይ እንዲሆን ሾፌራቸው አዘዙና ጉዞ ተጀመረ። የእጅ ሰዓታቸውን ሲያዩት ከሌሊቱ 9:30 ሰዓት ይላል። ጸሐፊ 50 አለቃ ታደሰ ቴሌ ሰልቫኑ። የመጽሐፉ ርዕስ አይምጽዋ። ይህን ትረካ ከወደዳችሁት ይቀጥላል። በኮሜንት ቦክስ ሐሳብ አስተያየታቸውንና ፍላጎታቸውን አሳውቁን።